ብር እኔ እሰጥሻለሁ። ችግር የለም። በታመመ ትሰጫለሽ። አንድ ብር ሳሪ አንቺ ለእሷ 1200 ድርሃም የምትሰጪ ከሆነ አርሴማ ልጄን ያሳጣኝ አሁን ብሎክ አድርጌሽ እወጣለሁ። ከአንቺ ጋር ምንም አይነት ጓደኝነትም እህትነትም የለኝም። አንደኛ፣ ሁለተኛ ነገር መረጃ አለኝ ብላለች። ሄዳ ፖሊስ ጣቢያ ትክሰስ። ሳሪ ኮሜንቶቹን ስክሪንሻት አድርጌ እልክልሻለሁ። ኮሜንቶቹን ስክሪንሻት ያረኩትን እልክልሻለሁ። ሳሪ አንድ አይነት ሴት ዘቀዘቅሽ፣ ሌባ፣ ሸርሙጣ፣ ኪዳነ ምሕረት እየተባለች ከስር ስታሰድብ የነበረት ይሳቅም ሳሪም ከዚህ በኋላ ከእናንተ ጋር ጓደኝነት የለኝም። እናቴ ትሙት ሳሪ 5 ሳንቲም ከሰጠሽ አሉ አክሰጭም ብር አሰጭም አመሰግናለሁ። ልጅቷ ሲጀመርም አትፈልግም ከኔ የኔ ጥያቄ እኔ ሰጥሻለሁ እንጂ እኔ 1200 ብር ሰጥሻለሁ። ለዛ ነው ወይ የዘቀዘቅሽው ነው የኔ ጥያቄ። መሲ አዳምጪ። እኔ ጥያቄ ለምንድን ነው ለ1200 ብር ብለሽ ነው ወይ የዘቀዘቅሽው? ስጪ ብትይኝ እኔ እሰጣለሁ፣ ችግር የለብኝም። ለዛ ብለሽ ነው ወይ 1200 ብር የዘቀዘቅሽው? ስዕል አድኖ የዘቀዘቅሽው ለ1200 ብር ብለሽ ነው የዘቀዘቅሽው? ስዕል አድኖ የኔ ጥያቄ ይሄ ነው። ኖ እንደዛ አይደለም። እኔ ለ1200 ብር ሳይሆን የዘቀዘቅኳት አንደኛ ነገር እሷ አላመነችም። እናንተ ብትጠይቋትም ግን ሀቅ እንዳለባት እሷ አላመነችም። እኔ ክርስቲያን ስለሆንኩ ነው እንጂ እንደዚህ የሚያደርጉት ምናምን ነው የምትለው ልጅቷ። ገባሽ? አላመነችም እንጂ ታይልኝ ለማንና ችግር የለውም። እኔ ተዋለሁ። ይሄን ስዕል አድኖ ምን አገባው? ስዕል አድኖ ኦርቶዶክስ ብሎ ምን አገባው? ምን አገባውና ነው የምትዘቀዝቂው? ምን አገናኝቶት ነው? እኔ አንቺን ከአበደርሽኝ አንቺ አበድረሽኛል፣ አንቺን ልቀበል እንጂ ለምንድን ነው የአንቺን ቁርአን እኔ የምረግጠው? የአንቺን ቁርአን የምዘቀዝቀው ለምንድን ነው? ይህም ብቻ ነው መልስ የምፈልገው። ምን አገባው? አለመስጠት መስጠት፣ ጠይቁልኝ፣ እሷን ዘግዝቂ፣ እሷን እንትን በይ። ነገ ደግሞ ተነስቶ የአንቺን ቁርአን የአንቺን ሃይማኖት እንዲዘቀዘቅብሽ ትፈልጊያለሽ? በእናንተ በአንዳንድ ቆሻሾች እኛ ሃይማኖታችን ሊሰደብ ይገባል? ንገሩኝ እስቲ። ለምንድን ነው የዘቀዘቅሽው? ለምን ነገ ደግሞ ያንቺ እንደዚህ ተነስተው ከታች ሲሰደብ የነበረው እንደዛ ተነስተው ደግሞ ቢዘቀዘቅ ይሄ አያምሽም? በእናንተ የተነሳ በብር የተነሳ ምንም አይነት ስተትሽን አምነሽ ይቅርታ ጠይቂ። ስተትሽን አምነሽ ይቅርታ ጠይቂ። ምክንያቱም የደረሰብሽ የለም። እኔ ለአንቺ ብዙ ጥሪ ያለው አድርግ ያለው አሁንም ቢሆን ልንገርሽ፣ እኔ መሲ ስለቦለቀች ስላልቦለቀች አይመለከተኝም። ግን አንቺ ቸግሮሽ ከሆነ ብሩ አስፈልጎሽ ከሆነ እኔ እሰጥሻለሁ። ከዛች ልጅ ጎን ግን አልቆምም፣ ግዴኝ አልቆምም። ነገር ግን ላደረግሽው ስራ ይቅርታ ጠይቂ። በቃ ይሳ ጠይቃለሁ። እኔ በጣም ነው የማወድሽ የማከብርሽ ሳሪ ማለት ነው። ለብዙ አመት አስተካክለሽ ነው ያለው። ሲጀመርም ይሄ ማድረግ ያውቃለሁ ጥፋት ነው። ግን እኔ በልጅቷ ምክንያት ከዚህ በላይ ራሱ ባድርግ ለኔ ራሱ ያኔ አንቺ ስታስቢው ልጅቷ ምን እንዳደረገች ለእናንተ ሁሉ የሰጣችሁ መልስ አለ ታውቂያለሽ። ያን ሁሉ ስታደርግ እሷን ግን ማንም ምንም ያላት ሰው የለም። ልጅቷ ነዋ አልን እኮ አልኩኝ ልጅቷን ነው እንጂ ክርስትና ላይ አይደለም። እኔ ክርስቲያን ነኝ፣ ሰንበዲ ክርስቲያን ነው፣ ዘመዶችሽ ክርስቲያን ናቸው። ስዕል አድኖ መዘግዘግ ተገቢ አይደለም። ሃይማኖታችን እንዲነካ አንፈልግም። ማንም ሰው እንዲነካ አይፈልግም። አንቺ እንደማትፈልጊ ሁሉ እኔም አልፈልግም። ገባሽ? ትናንትና ለአንቺ ቆሜ ስከራከር ነው መሲ የተናደደችው። ለዚህ ነው ለምን ይሄ ተደረገ ነው። በቃ ማድረግ የለብሽም፣ አይደረግም። ሰላሙን ታም ይኸውልህ ሰዓዳ የምትባል ልጅ ከዚች ልጅ ብር ተበድራ የሆነ ጊዜ ትኖር ነበረ። ከዛ በኋላ ያንን ብሯን ይቺ ልጅ ስጭኝ እያለች የምርታምቢ እኔ አልዋሽም። እኔ ሰው ከጎኔ ሆነ አልሆነ ምን አለ አላለ አያስደንቀኝም። ታውቀኛለህ፣ እኔ ስለ ሰው ግድ የለኝም። ይቺ ልጅ ሀቅ ያላት ምክንያት ምን እንደሆነ ታውቃለህ? በችግሯ ጊዜ ብር አበድራለች። እዚህ ህዝብ ሰምቶታል። ያ ብሬን ስጪ ብላ የምትጠይቀው ክርስቲያን ከመሆኗ በፊት ይቺ ልጅ ብሬን እያለች ትጠይቅ ነበረ። መረጃ አላት፣ ማስረጃ አላት።
ብሯን ከለከለቻት። አሁን በቅርብ ጊዜ ያቺ ከእስልምና ወደ ክርስትና ስለመጣች ብሬ ስጪ ስትላት ያቺ ትወጣና መጀመሪያ መሲ ብርጅስቶን ስትጠይቃት መሲ ብርጅስቶን ትሳደባለች እኔ ጋ ማለት ነው። ታይ በቃ ታይ እኔ ልጠይቅሽ ብዬ ስላት እሺ ሳሪ ችግር የለም ዋናው ቁም ነገር እኔ ብሯ አለብኝ ይሰጣለሁ አለች። እሺ መች ትሰጫታለሽ ብለን ካወራን በኋላ መለስ አድርጋ አረ የለብኝም እኔ ብሯን የለብኝም ከሹፌር ጋር ብሬ ሰጥቻለሁ ስትል እንዴ ሰዓዳ በአንድ አፍ ሁለት ይወራል። አሁን ብር እንዳለብሽ ነግረሽኛል። አሁን ደግሞ ተመልሰሽ ብር የለብኝም ከሹፌር ጋር ሰጥቻለሁ ትያለሽ። ጥሩ ከሰጠሽ እንደውም ላንቺ ጥሩ ነው መረጃ አንቺ ስላት መረጃ የለኝም አለች። ለምን ስልኬ ጠፍቷል። እንደዛ ከሆነ ችግር የለም ውዴ አንቺ ጋር ያለው መረጃ እስከጠፋ እዚች ልጅ ጋር አለ እዚች ጋር ያለችውን መረጃ አምጪ ስንል ላ የለኝም እንደውም አልሰጥም ብላ በሃይማኖት ተነስታችሁ እኔ ኦርቶዶክስ ስለሆንኩ ምናምን ስትል እኔ ቡልጭ አድርጌ የሰደብኳት ባለጌ። እኔ ኦርቶዶክስ ስለሆንሽ እንደውም እኔ ነኝ የምደግፍሽ አንቺ አይደለሽም የምደግፊው። ስለዚህ እንደዚህ አይነት ነገር አይባልም ነውር ነው። የልጅቷን አቀሳጭም ተጣላው ታሜ ታውቃለህ እዛ ሰፈር እኔን የሚጠሉ ይጋቡ ሰዓዳን ግዟት አሁን ክርስቲያን ስለሆነች ነው ምናምን ብለው አለቀለቁ አንድ ሰሞን። እኔም ዝም አልኩኝ። እሷ ፍትህ ስታጣ ሙኒትም ስታናግራል ልጅቷ አልሰጥም ስትል ወደ ይሳቅ መራናት ይቺ ተበዳይዋ ማለት ነው። ይሳቅ ሰሞኑን እኔ እንጃ ጊዜ ስላልነበረው አላውቅም። ዛሬ አጅሪቶዬ ትገባና የአርሴማ ስዕል አድኖ ትዘቀዝቅና ሰው ታሰድባለች። ምን አገናኘው ታሜ? ምንም የሚያገናኘው ነገር የለም። ይሄ ማለት የሚያሳየው ስቅጥና ነው። ያኔ ራሷ የወከለች ነገር ነው። ወላ ሃይማኖትም አልወከልሽም። በዚህ መናገራችን ላይ ማለት ይህንን ነገር የምታደርጊው ራስሽ የምትወክይ ሰው ነሽ። ይሄ የስቅጥናሽ ጥግ ነው ማለት የሚያሳየው። አንቺ ኢንሻአላህ እንሽላሊጥ ራሱ ብታምኒ ምን አገባው ህዝብ? ምን አገባው? ምን ያገናኘዋል? ሀቅ ማለት ሀቅ እስካለ ሀቅ መመለስ ነው። ከዚህ ውጪ ማለት አንቺ በሃይማኖት ገብተሽ ማለት ህዝብ እንዲባላ ወይም የሆነ አጀንዳ ለማድረግ ሀቢብቲ ይሄንን ነገር በፍጹም አይሳካልሽም። ልንገርሽ፣ ይሄ የሚያሳየው የራስሽን ወክልሽ ስቅጥናሽ ጥግ ነው ማለት ብቻ ነው የሚያሳየው። ይሄ ምን አይነት ጭንቅላት ምን አይነት ድድብና ነው? ይቅርታ አድርጉልኝ፣ ምን አይነት ድድብና። ታሜ አንድ ነገር ደግሞ ልንገርህ፣ ታሜ አንድ ነገር ልንገርህ። እኔ በጣም ይገርመኝ። ይቅርታ እህቴ፣ ሙስሊምም ካጠፋ ሙስሊምም ሙሉ ማለትም አትችሉም። ራሱ የሚወክል ሰው ነው። ክርስቲያንም ቢያጠፋ ራሱን የሚወክል ሰው ነው። ስለ ክርስቲያን ማለት ለኩም ዲኑኩም ወሊየ ዲን ማለት የሚባል አለ። አትፈላስፉ፣ በሃይማኖት አትግቡ። ማናቸው ማለት ነው። እዚህ በሃይማኖት በተአምር ማለት ነው። እናንተ ምንም እውቀት የላችሁ። ስለ ሃይማኖት ምንም ማለት አታንሱ። ይበቃቸዋል። ከሊክ ይቺ ብቻ ማለት ሰውዬው ብሎ ካደረግኝ በአከሌ ብር በለኝ ብቻ ማለት ወደ ሃይማኖት እናንተ ማለት ማንንም አልወከላቸው ማለት እንድታወሩ አፋችሁን ብትዘጉ ነው የሚሻለው። ማንኛችሁም ወላሂ እንደዚህ ስለሆንኩኝ እስኪ ቁርአን ልቅደት ወላ ስዕል አዱ ምን አገባችሁ እናንተ? ማናችሁ ሲጀምር? ኧረ ሳሪ እንደውም ስለዚህ ርዕስ ራሱ ማለት ባትናገር የራሱ ነው። በቃ ሰጋጤ ናችሁ። ማባርፍ ምን እንደምልሽ ኦክስም ብላ ምን እንደምልሽ አላውቅም። ሐስቢ አላሁ ወኒዕመል ወኪል። በዛ ላይ ታሜ ኦርቶዶክስ ከሆነች ይቺ ልጅ ወይም ደግሞ ወደኛ እምነት ከመጣች 1 አመት አይሞላትም። ይቺ ሴት በትንሹ 24 አመት ቢሆናት 23 አመት በዚህ እምነት ውስጥ አልነበረችም። ለምን 23 አመት የኖረችበትን እምነት እንደዛ አላረገችም? ይሄ ማለት ሌላን ሰው እንዳልከው ሰውና ሰው ለማጋጨት ላይ ከሃይማኖትና ሃይማኖት ለማጋጨት ነው እንጂ ሌላ ምንም ነገር አለም። ስለዚህ ሳሪ የምትከፍያት ነገር የለም። ከዛች ጎን አንቆምም ከበዳይ ጎን። ነገር ግን ደግሞ ለዚችም አንከፍልም። የራሷ ጉዳይ። ምንም አንቺ ምንድን ነው ልትከፊ ደግሞ ለጭራሽ የራሷ ጉዳይ። አንከፍልም፣ አትከፊም። ሚዩት ነሽ ታሪ ሚዩት ነሽ ሳሪዬ። ግን ምን አለ መሰላችሁ ሳሪን እወዳታለሁ፣ ሳሪን አከብራታለሁ ስትይ ሳሪን የምትወጃ ከሆነ ሳሪን የምታከብሪያ ከሆነ የምትከተለውን እምነት ባትወጁ ለራሱ ማክበር አለብሽ። ገባሽ? እምነቷን ተሳድበሽ እምነቷን እየዘቀዘቅሽ የምናምንበትን እየሰደብሽ ሳሪን ይወድሻለሁ እኔ ያከብርሻለሁ ማለት
ለምን እምነት በዚህ ምድር ላይ ቀይ መስመር ነው። ቀይ መስመር የሚባል ነገር አለ። ገንዘብሽን ነው የተወሰደብሽ። ገንዘብሽ ከተወሰደብሽ ደግሞ ገንዘብሽን መጠየቅ ነው። ገንዘብሽን ደግሞ ሳሪ አልወሰደችም። የወሰደችው ሰዓዳ ናት አይደለ? ሰዓዳ ካልመለሰችልሽ መጠየቅ ያለብሽ የሰዓዳን ፎቶ ነው። አለቀ። እኔ ያልኩት እኮ ይኸውልሽ መሲ ብንዶር ታውቂያለሽ፣ የሰዓዳን ፎቶ ብሩን መሲ ራሱ ፎቶ መዘቅዘቅ እንኳን አትችልም። ገና ምናምን ሃይማኖት ትችላለች ማለት ህግ አለ እዚህ ሀገር አይደል እንዴ? ሁለቱም እዚህ ጋር ቁጭ ብሎ አይደል እንዴ? ጠምጣ ወደ ህግ ማለት እኛ እናሳያታለን እንዴት መክሰስ እንዳለባት። የሰው ፎቶ ራሱ ማለት እኔ ማለት ሂጂ ዘቅዝቄ አለላትም። ለምን ህገ ወጥ ነው። ስለዚህ እኔ ማለት የህገ ወጥ ነገር እየደገፍኩኝ ማለት ነው። ኖ የሰው ፎቶ ማለት ራሱ መቦሰት አይቻልም፣ መዘቅዘቅም አይቻልም። አንቺ ማለት ተበልተሻል፣ የሆነ ነገር ደረሰብሽ። አንደኛው አንቺ ማለት ሀገሪቱ የሚመራው ፖሊስ ጣቢያ አለ፣ መስተሰም ትችላለች። ያልቻል ሀገር ኤምባሲ ደግሞ አለ፣ ቆንስላም አለ። እነሱ ማለት ይተባበሩታል። በምን አይነት መንገድ በምን የምስጥቅጥና ነው ማለት ወደ ሃይማኖት ዘለች ወደዛ ቶሎ ሄድ ምን ለመሆን ነው? ምን ለመሆን ስሚ ሳኒ፣ እኔ እኮ ያልኩት የተናገርኩ ምን እንደሆነ ታውቂያለሽ? ይሄንን ብር አንቺ ይሄንን ብር ፈልገሽ ከሆነ እኔ እሰጥሻለሁ። ለምንድነው እዚህ ደረጃ የደረስሽው ነው የኔ ጥያቄ። ገብቶሻል? ብሩን የምትፈልጊ ከሆነ እኮ ትመልስልን። እኔም እንድትመልስልኝ እፈልጋለሁ። 6 ወር ላልሞላት ሴትዮ 20 ምናምን ዓመት የመጣችበትን እምነቷን ለምን አልዘቀዘቅሽም? ፕሊስ ይሄን መልሽልን፣ ለሁላችን ፕሊስ መልሽልን። ይኸውልሽ አሁን እኔ እኮ ይኸውልሽ እሰጣለሁ ብዬ ያልኩት ይሄንን ብር አንቺ ፈልገሽው ከሆነ እኔ እሰጥሻለሁ። ለምን እዚህ ደረጃ ደረሰ? ለምንድን ነው የአርሴማን እና የኪዳነ ምሕረትን ስዕል አድሮ መዘግዘቅ ያስፈለገሽ ነው የኔ ጥያቄ። ብር ከሆነ የኔ ደግሞ ጥያቄ እፈልጋለሁ ብትልሽ ልሰጫት ነው ወይ ነው? በባለፈው እንደዚህ ተበዳድረው አይደለ የከፈልሽዳ? ማሬ በፊት ነበራ አሁንም እየተበዳደሩ በመጡ ቁጥር አንቺ ልትከፊ ነው ወይ? የኔ ጥያቄ በባለፈው ከፈልሽ አይደል? እኔ አልገባሽም። ታሪን ተረድቻታለሁ። ገንዘብ ከቸገረሽ ገንዘብ አትጠይቂንም ወይ? እዚህ ደረጃ ምን አደረሰሽ? ለምን አደረሰሽ ነው። እዚህ ደረጃ ደግሞ የሚያደርስም ቢሆን ይልሽ ሳርዬ፣ እዚህ ደረጃ ደግሞ የሚያደርስም ቢሆን ህጉን እዋጠዋለሁ፣ ለሚመጣብኝ ነገር ኃላፊነት ወስዳለሁ የምትይ ከሆነ ደግሞ የራሷን የባለቤቷን ፎቶ ነው መዘቅዘቅ ያለብሽ። ብርሽን የወሰደችብሽ ሰዓዳ ነች እንጂ አርሴማ ወይ ደግሞ ኪዳነ ምሕረት አይደለችም ብርሽን የወሰደችብሽ። ስለዚህ ደግሞ ከፈለግሽ ህጉ ምን ይላል የሚለውን የይሳቅም አለ ታሜም አለ አስቀምጬልሻለሁ። ይሄ ሰጥ አገባ አያስፈልግም። ምክንያቱም እኔ ልንገራችሁ ስለ ሃይማኖት የማራት የማታውቁት ነገር ካለ እዚህ ጋር በአማርኛ በብዛት ማለት የሚተዳደቡ እዚህ ጋር ምናልባት ወደ መንግስት ወይም ወደ ህግ የሚያደርሱ የለም። ግን እውነት እቅስም ብላህ አልዓዚም ኢማራት ውስጥ ህግ ማለት ስለ ሃይማኖት ልንገርሽ፣ ሙት ስለ ሃይማኖት ሄድ አንተ በንጋሊ ታልሽ ትታሰሪበታለሽ፣ ሪፖርትም ሁላ ትደረግበታለሽ። በሃይማኖት ግልጽ የወጣ ህግ አለ። ማንኛውም ሃይማኖት ግዴታ ማክበርም አለባችሁ። ያው ዲን ያ እስልምና ማለት ልክ እንደሚለው ለኩም ዲኑኩም ወሊየ ዲን፣ የራሳችሁም ሃይማኖት አላችሁ፣ የኛም ሃይማኖት አለን። የእናንተም ሃይማኖት እናከብራለን፣ የኛ ሃይማኖትን አክብሩ። አለቀ። ይሄ ኢማራት ህግ ነው። ልንገራችሁ አሁን ስለ ሃይማኖት ወላ ለምሳሌ አከሊ ሙስሊም ነው፣ ግን አይቱ ቪዲዮ ክርስትና እየተሰደቡ ምናምን ቪዲዮ አስተረጉሞ ወደ ፖሊስ ጣቢያ ሄዶም ቢወስደው የቦሰተው ወይም የተሳደበው ይከሰሳል፣ ይታሰራል፣ ዲፖርትም ይደረጋል። ይህንን ካላወቃችሁ ወላሂ ثم ወላሂ ህግ አለ እዚህ አገር። ስለ ሃይማኖት የሚሳደቡ ሙሽ ስለ እስልምና ስለ ማንኛውም ሃይማኖት የሚሳደቡ ይጠየቁበታል። እኔ ማልኩኝ ሂዱና ጠይቁ። እስሐቅ ምናልባት አንተም እዚህ ሀገር ያው ከኤምባሲ ስር ስለሆንክ ህጉን ልትሰማ ትችላለህ፣ ልታውቁ ትችላለህ። አዎ ታሚ፣ እኔም በጣም ወላሂ ደንግጫለሁ። ልጅቷ አውርታኝ ነበረ፣ ቁጥር ልካልኝ ነበረ። በተደጋጋሚ ደወልኩ፣ አትመልስም። በዋትሳፕም ሚሴጅ ላኩላት፣ ያቺ ብር ወሰደችብኝ ያለችው። ወደ ህግ አምጥተህ ለመክሰስ ራሱ እኮ አንድ ደረሰኝ የላትም። ገብቶሃል? እነ ሳሪ አናግሯታል፣ አምናለች ምናምን ነው እንዴ። ፍርድ ቤት ሳራ ብትሄድ እንዲህ ያለች ብላ ነው እንደምትመሰክረው? ማስረጃ ይፈልጋል ሁሉ ነገር። ገብቶሃል?
እና ተረጋጊ ብያት ነበረ። ሰሞኑ ያው እንደምታውቀው ነው ስራ ላይ ነበርኩ። እኔም ድጋሚም ተመልሼ እንትን አላልኩም። አሁን እንትን ሲሉኝ እቺ ልጅ ሃይማኖትን አትወክል ራሷን ወክላ ነው ብሩንም የከለከለቻት። መናገርም ምንም ማድረግ ካለባት ልጅቷን ነው እንጂ ሃይማኖት ደረጃ ደርሶ ይሄ ተከባብሮ የኖረን ሃይማኖት ማጣላት ነው። ይሄ ወንጀል፣ በጣም ትልቅ ወንጀል ነው። አብሶ እንደዚህ ማድረግ እና ሁለተኛ እንደዚህ አይነት ነገርም ተሳስተሽም እንዳታስቢው። ስለዚህ ይሄን ህዝብ አስቀይመሻል፣ ይቅርታ ጠይቂና እንትን በይ። እነ ሳራ ስንት ሰው ነው በአንቺ ሰበብ የተሰደበው? በዚህ ልጅ ሰበብ አይተናል። እና ውለታው እንደዚህ አይደለም የሚመለሰው። ውለታ ሃይማኖታቸውን በመንካት በጣም ትልቅ ብልግና ነው፣ ነውር ነው፣ ወንጀልም ነው። ደግሞ ከፈለግሽ ወንጀልም ነው። እኔ በዋትስአፕ ልኬልሻለሁ፣ አዳምጪ ግቢና ከፈለግ ካላስ ጋይስ ጨርሱ። እዚህ ቤት አትመጣም፣ እንደው እዚህ ቤት አትመጣም። እሷ እዚህ ቤት አትመጣም። ለዚህ ሁሉ ሰበብ አንዱ ጦሷ እሷ ናት። አትመጣም። ሌላ ቤት ሂዳችሁ ጠይቋት። እኔ አንቺን በዚህ ነገር ስላየሁሽ በጣም ከፍቶኛል፣ በጣም ደብሮኛል። እኔ ብቻ ሳልሆን ሁሉም ክርስቲያን የሆነ ሰው ሁሉ ከፍቶታል። ምክንያቱም ይሄ ነገር በጣም ከባድ ስለሆነ። ከዛ ውጪ አንቺ ሳርዬ እኔ ቸግሮኛል ካልሽ ይሄ ጨለማ ይጋል። እኔ ስለ ሰው አይደለም የምጨነቀው። የችግርሽ ለታ ሁል ጊዜም አለው ከጎንሽ። የችግርሽ ነገር ሁሉ ከጎንሽ አለው። ከቸገረሽ ይሰጥሻለሁ እንጂ እዚህ ቤት እሷ አትመጣም። ድርሽ አትመጣም። አልፈልጋትም። እሷ የምትባል ሴትዮ አትመጣም። ስለዚህ አሁን አንቺ ላጠፋሽው ጥፋት፣ ላደረግሽው ድርጊት፣ ምክንያቱም የሰው ልጅ ተሳስቶ ድርጊት ያደርጋል። እኔ በዚህ ነው የማምነው። ለድርጊትሽ ይቅርታ ጠይቂ፣ ጨርሱ፣ ውጡ። ይሳቅ ይጠይቅልሽ፣ ታሜ ይጠይቅልሽ፣ ሌላ ሰው ይጠይቅ። እሷ እዚህ ቤት እንዳትመጣ። አትመጣም። እሷ አትመጣም። በቃ ካላስ ቴናት እንደ የዘቀዘቀችው። አዎ ይቅርታ ሲባል ደግሞ እንደዚህ አይደለም። እኔ ይቅርታ እንደዚህ አይነት ይቅርታ አልወድም። ይቅርታ የሚባለው እህቶች በትልቁ አድርጋትና ቪዲዮዋን ታብራና ይቅርታ ጠይቅ። እኔ እንደዚህ ስላልሆነ ነው። አዎ ተሳስቻለሁ። ነገር ያደረግኩት በዚህ ይሄንን የምታረጊው ስትይ ነው። ምክንያቱም የአንቺ ሃይማኖት ነገ ደግሞ በአንቺ የተነሳ ሌላ ቦታ ተዘግዝቆ ታይዋለሽ። ስለዚህ ያንን ላለማድረግ ግዴታ ሃይማኖትሽን የምትወጂ ከሆነ ይህን ነገር አድርጊ። በቃ አለቀ። በቃ በግልጽ ነው። ግን እኔ ቲክቶክ ላይ ቪዲዮ ወጥቼም አላውቅም፣ ቪዲዮም አላበራም። ይቅርታ እንደፈለግሽው ይቅርታ ጠይቃለሁ። ጎበዝ ጠይቀውና ቪዲዮ አብርታ አታውቅም ጋይስ። ቪዲዮ አብርታ እኔ ቪዲዮ ወጥቼ አላውቅም ቲክቶክ ላይ። ስለዚህ እኔ ቪዲዮ አልወጣም። እኔ ቪዲዮ አብርታ አይቻት አላውቅም በህይወቴ። እኔ ጋር ስትመጣ ከፈለጋችሁት እንትን እጠይቃለሁ ይቅርታ። እኔ አብርታ አይቻት አላውቅም ጋይስ። በሉ ይቅርታ አድርጉልኝ። ባለማወቅ ነው ፎቶ ያንስቼ የዘቀዘቅኩት። ይቅርታ አድርጉልኝ። ፎቶ ሳይሆን የእናንተን እምነት የተቀዘቅኩት፣ የእናንተን እምነት ተሳስቼ ያደረግኩት እንጂ ፎቶ አይደለም። እሺ ውዴ፣ ፎቶማ የእኔንም ዘግዝቂ የሰንበዲ ዘግዝቂ፣ ችግር የለብንም። ለፎቶ አይደለም ጸቡ። የእናንተን እምነት እንትን ስላልኩኝ ይቅርታ። ወዳት አስተካክለሽ ነው። ይሄ ዋዛን አለ። አየሽ አንቺ መጥፎ ስራ መስራትሽ በዚህ ስራሽ ይሄው አሁን አዛን አለ። አየሽ የሰው ልጅ ትክክለኛ ነገር ሲሆን ነው እንደዚህ። አየሽ ተመልከሽ። አንቺ ሃይማኖትሽን የምትወጂ ከሆነ ሃይማኖትሽን አስተካክለሽ ማርያምን። እኔ እውነቴን ነው አረጋሽት። በጣም ነው የተናደርኩት። ለዚህ ለወረቀት ምናምን ብለሻል ሳ ወላሂ ለአዚም እኔ እንደዛ አላልኩም። ፎቶ ብቻ ነው የዘቀዘኩት እንጂ ምንም ነገር ካፌ አልወጣም። ምንም አይነት ቃል ፎቶ ማለት የልጅቷን ፎቶ ነው የዘቀዘቅሽው አይደል? አዎ የልጅቷን ፎቶ ነው የዘቀዘኩት። ለኛ ደግሞ ፎቶ የተነሳችው ላይ እንትን ፎቶ አለ፣ ሌላ ፎቶ። ኦኬ አይደለም፣ እሷ ላይ ስዕል አድኖ አለ። አዎ ያንን ነው የዘቀዘኩት ኦልሬዲ። ስለዚህ አንቺ ያንን ነገር የዘቀዘቅሽው ተገቢ ስላልሆነ አንቺ ብትዩ አንቺ ይኸው ልጆቹ ብላለች እያሉ ነው፣ ደግሞ ለወረቀት ብላለች ብለው እያሉ ነው። ላ ወላሂ አላልኩም። እየማልኩ አይደል እንዴ? እኔ እንደዛ አላልኩም። ይኸው ስሚያቸው እዚህ ጋር ይኸው እነሱ ሳያዩ አንቺ ላይ ይኸው
ዞሮ ዞሮ አሁን ሳሪ ዞሮ አሁን ልሽ አልሽም አላልሽም ለጥፈሽ ተሳድበሻል አይደለ? በቃ እምነታችሁን ስለተሳደብኩ ይቅርታ ብለሽ ከእንትኑን ዝጊው፣ አጀንዳውን ዝጊው። እሺ እምነታችሁን ስለተሳደብኩኝ ይቅር በሉኝ፣ ይቅርታ። ወንድም እኔ የምመክርሽ ይሄን ደግሞ ከውስጥሽ እንዲሆን ሙሽ ለማስመሰል ብቻ ልክ አንቺ ማለት ሃይማኖትሽን እንዳይነካ በአኪድ ውስጥሽን በጣም ነው የሚጠላው። እኛም እንደዚህ ነው አንወድም። በቁርአንም በሃይማኖት ምናምን የሚመጣብን ሰው አንወድም። ስለዚህ እንደዚህ አይነት ነገሮች ባትደርሺ ባታደርጊ ባትሆኚ ይሻላል። ተማም ሐቢብቲ አንቺ ከሰው ጋር ችግር ካለብሽ ከሰው ጋር ነው መጨረስ ያለብሽ እንጂ ስለ ሃይማኖት አንቺ አይመለከተሽም። አንቺ ገና ነሽ። ገና ያ ለመድረስ ማለት ስለ ሃይማኖት ለማውራት እንኳን በጣም ብዙ ነገር ነው የሚያስፈልግሽ። ታምዬ ከናይ ሴይ ሳምቲንግ አንድ ነገር ልናገር። እዛ ስለነበርኩ እኔ ጌታ ይቅርታ። ሃይማኖታችን ነው አንሺልን ሲሏት ገብተው ሳሪ ሺሳይድ የማንንም ሃይማኖት አልነካውም ወረቀት ነው ብላለች። ከዛ ውዝ ዴር ማለት ነው። ከዛ ደግሞ ሲቀጥል ስዕሉ የእናንተ ሃይማኖት ፈርስት ኦፍ ኦል ኪዳነ ምሕረት ላይ ነው ሌባ ናት ብላ ጽፋ የነበረው። ኦኬ ኪዳነ ምሕረት ላይ ነው ስዕሉ ላይ ነው ሌባ ናት ብሎ የተጻፈው። መሲ ብትመጣ ጥሩ ነበረ እንድታሳያችሁ ማለት ነው። ሲቀጥል ስዕሉ ብራችሁን ያስመልስላችሁ፣ የእናንተ ሃይማኖት ሌባ ካልሆነ ስዕሉ ብሩን ያስመልስ እያሉ በሃይማኖት ሲያንቋሽሹና ሲያላግጡ ቁጭ አድርጋ እያከታተለች ሲሰደብ ሃይማኖት እንደ ሃይማኖት ይሄ ወረቀት እንጂ የማንም ሃይማኖት አልተነካም ሲባል ቁጭ አድርጋ ስታሰድበን ነው ያለችው። ሶ ሺ ሰድ ሶሪ መልስ እያለ ሲፌዝብን እንደዚ ውስጣችን እር ብሎ ሲቃጠል ሁላችሁም ማንም አልነበርም። መሱ ናት መጀመሪያ ፎቶ ነው ያስነሳችሁ። የእሱ ፎቶ ሲነሳ ደግሞ ታሚ ምን አደረገች መሰለ? መስቀል ያደረገችበትን አውቃ ነጠላ ለብሳ ያለችበትን መስቀሉን ዘቅዝቃ መጣችሁ። አሁን ሶሪ ፎር ዋት? ሶሪ ለምንድን ነው ይቅርታ የምጠይቀው? ፎር ዋት እንዴ? እናንተ ይቅርታ ስታስጠይቁ የተነካውን ፓርት አንደርስታንድ አለ አይደለም። እኔ ተናገርኩኝ እህቴ፣ ለእኔ አይደለም ይቅርታ የምጠይቁ ማለት ለራሷ ነው፣ ለራሷ። እኔ ከመጀመሪያው ጀምሮ ማለት የተናገርኩኝ ማንኛውም ሰው ሲያጠፋ ራሱን የሚወክል ነው ማለት ሃይማኖት በተአምር አሁን እኔ ሙስሊም ነኝ፣ እኔ አልወክላትም። ስለኔ ማለት እንድታወራልኝ አልፈቅድም። ገባሽ? እኔ ሙስሊም ነኝ፣ እቺ ማለት ነው አጠፋች፣ እኔ አልወከልኳትም። ስለ እስልምና እንድትከራከርልኝ ወይም የሆነ ነገር እንድታደርግ እኔ አልፈቅድላትም። ገባሽ? አጥፈታ ከሆነ ያራው ራሷን ወክላ ነው ያጠፋቸው። ይቅርታ የምጠይቀው ራሷ ነው፣ ራሷና ፈጣሪዋ እና ዲኗ ራሱ ማለት አይፈቅድላትም። የሌላ ሰው ሃይማኖት መሳደብ እስልምና ራሱ ማለት አይፈቅድላትም። ልንገርሽ፣ ለመሳደብ ሌላ ሃይማኖት እስልምና ራሱ አይፈቅድላትም። እና በዚህ ነው የጨረስን። ይቅርታ እየጠየቅሽው እንግዲህ ህዝቡን ሳይሆን አንቺና ፈጣሪሽን ጨርሽ። ይቅርታ ጠይቅ ፈጣሪሽን ማለት ነው። መሲ ኪዳነ ምሕረትን ስታስነሳት ኢንቴንሽናል ታርጌትድ የሃይማኖት አታክ እንደሆነ በምን እንደሆነ ታውቃለህ? ነጠላ ለብሳ መስቀል ያደረገችበትን ደግሞ አምጥታ ዘቀዘቀችው። ሃይማኖቱን መሳደብ ነው እንጂ የፈለገችው ብሩን ለማስመለስ አይደለም። ደግሞ ብሩን የወሰድሽው ልጅ ካለሽ 5 ሳንቲም እንዳሰጪ። ኪዳነ ምሕረት ተሰድባ የሚመለስ ገንዘብ የለም እንዴ! ለሃይማኖታችሁ ቁሙ እንጂ። እህቴ በእሷ ምክንያት ነው እኔ እንደዚህ ያደረግኩት። 1 አመት ሙሉ ነው የለመንኳት። ገባሽ? በጣም ብዙ ለምኛታለሁ። ሀቄን ትስጠኝ ነው ያልኩት። እኔ ሲጀምር ከምንም ጋር ግንኙነት የለኝም። በሰዓቷ በድሪያት ነበር። ክፈይኝ ብዬ ብቻ ተናገርኩ። መጥቼ ሚዲያ ላይ ጩህ ያለው በእርግጥም አድርገውልኛል። የቻሉትን ያክል አድርገዋል። እንድትቀርብ አድርገዋታል። ግን መቅረብ አልቻለችም። ሁሉንም ሰው ነበር የናቀችው። መጠየቅ ካለባት እሺ እንደዛ ከሆነ ስለዚህ አንቺ ማለት ሃይማኖትሽን እየተከተልሽ ነው። ሙስሊም ስለሆንሽ እስልምና እየተከተልሽ ነው። ሄች እየተሳደብሽ ይሄ ነው እስልምና ነው ያለሽ። እሺ ሐዲስ ረሱል ሰለላሁ ምን ብሎ ነበር? عجبا لأمر المؤمن إن كل أمره له خير فإن أصابته سراء شكر الحمد لله ብሎ ነበር። وإن أصابته ضراء صبر የሆነ ነገር ሲያጋጥመው صبر فكان خيرا له። ስለዚህ አንቺ صبر አደረግሽ። እዚህ ጋር ማለት መጣሽ፣ እዚህ ጋር የሰው ሃይማኖት እየተሳደብሽ እዚህ ጋር በصبر ነው እንዴ ያሳለፍሽው? ይሄ ነው እስልምና ማለት። ወሰየት الاسلام ኖ ወሰየት الاسلام ማለት ሄዱና ተሳደቡ ብሎ ነበር እንዴ? ስህተት ነው እህቴ። አንቺ ስህተት ያጠፋሽው ጥፋት የራስሽ ስለወከልሽ ስለ ሃይማኖት ማለት አንቺ አይመለከትሽም።
አንቺ የሆነ በደል ቢደርስብሽ ምንም ማድረግ ካልቻልሽ ያኔ መክሰስም ካልቻልሽ ምንም ነገር ካልቻልሽ ሰብር ከረብል ዓለሚን ነው የምታገኘው እንጂ አንቺ ሰው በመሳደብሽ ወይም በመግደልሽ ወይም የሆነ ነገር በማድረግሽ ምንም የምታመጪው የምትፈይጂው ነገር የለም። እንደውም ኃጢአት ይጨምርብሻል እንጂ ማለት ምንም ፋይዳ አታገኝም ማለት ነው። ጥፋተኛ በመሆንሽ አንቺ ራስሽ እመኒ፣ ውስጥሽን ይመን። ይሄ ያደረግሽው ትልቅ ጥፋት ነው። الله يصلح حالك እንግዲህ يتوب عليك من هذه الاشياء እንግዲህ እኔ ጨርሻለሁ። ሳሪ ያኔ የራሷን ጥፋት ካወቀች እንግዲህ መክሰስም የሚፈልግ ካለ መክሰስም ትችላላችሁ። እንደነገርኳችሁ ከመጀመሪያ የራሷን ጥፋት ራሷን ካወቀች خلاص በዛው ማሳለፍ ከፈለጋችሁ ኦኬ። ያው ነሲሐው እንደነገርኳት እስልምና እንደዚህ አይገፋፈሽም አልኳት። እንደዚህ እንድታደርጊ ምንም ነገር የለም። ያው የሆነ ኸይር ከደረሰብሽ አልሐምዱሊላህ ብለሽ አላህ ረብል ዓለሚን ይጨምርልሻል። የሆነ ስህተትም ወይም የሆነ ነገር ከደረሰብሽ ያኔ እንደ ችግር ወይም የሆነ ነገር ሰብር ማድረግ ነው፣ ረብል ዓለሚን ይጨምርላታል ማለት ነው። ግን በመሳደብ ወይም በመግደል ወይም የሆነ ነገር በማድረግ ምን የምትፈይደው ነገር ስለሌላትም ይሄንን ነገር ያደረገችው ያው ጥፋተኛ ናት፣ ራሷን አጥፍታ። በዚህ ነገር ደግሞ እንደነገርኳቸው ራሷን የምትወክል ናት። ስለ እስልምና ማንም አልወከላትም። የራሷን ጥፋት እስከሆነ ራሷን ይቅርታ ጠየቀች። ያው ህዝብ ፊት ለፊት ይቅርታ ጠየቀች። እንግዲህ خلاص ያ ልክ ነህ ታሜ። ግን እኔ አንድ ጥያቄ ልጠይቅሽን፣ ያበደርሻት ሙስሊም እህትሽ ብትሆን የእሷን የምታምንበትን ቁርአን ወይ ደግሞ የሆነ ነገሯን አምጥተሽ ዘቅዝቀሽ ትሳደቢ ነበረ ወይስ ምን ታረጊ ነበር? አዎ ማለት ትሳደባለሁ፣ እንድትቀርብልኝ አደርጋለሁ የቻልኩትን። ቁርአን ዘቅዝቀሽ ትሳደቢያለሽ ለጥፈሽ? መሲ ማለት ነው። እዚህ ጋር አንድ ነገር ማወቅ ያለብሽ ልጅቷ መጀመሪያ ሙስሊም እንደነበረች እሰጥሻለሁ ነው እንጂ የምትለው አልካደችም። ጠይብ ሃይማኖቷን ስቀይር ነው ግጥም አድርጋ የለም ብላ እንትን ያለችው ማለት ነው። ከነቀኑ ያበደርሻት እኮ ሙስሊም እያለች ያልሆነ ነገር አትናገሪ። ምን አገባሽ? ይቅርታ ጠይቂ። የሰራሽው ስራ ጥሩ ስራ አልሰራሽም፣ ወንጀል አልሰራሽም፣ የሚያስነውር ነገር ነው ሰራሽው። ሃይማኖት ትቀይር አትቀይር ነበረች እንሰለሊት ማምለክ ጀመረች። አንቺ ምን አገባሽ? ሃይማኖት ጋር አታገናኝ ምንም አይነት ነገር። ይሄ ብር መጥቶም እኮ ማይጠቅምሽ ብር ይሆናል። ለዛ ሆናል የቀረው። በእንደዚህ አይነት መንገድ ነው እንዴት የምትይው? ንግግርሽን አስታኪ። ሙስሊም ስለነበረች ክርስቲያን አይባልም። እንደዚህ የፈለገችውን ማመን ትችላለች፣ መብቷ ነው። ያ ከእምነቷ ጋር የሚያገናኘው ነገር አይደለም እንዴ። መጠየቅ አለብሽ ተጸጽተሽ እንትን ማለት ነው እንጂ መጀመሪያ እንዲህ ስለነበረች ቀጥሎ እንዲህ ስለነበረ አይባልም። ይሄ ነውር ነው። እየነገርንሽ አይደለ እንደዚህ ይላል። አሁንም እንትን አትበይ። ስትናገሪ እያስተዋልሽ ተናገሪ። ማታቂ ከሆነ ጠይቂ፣ ችግር የለውም። ብርሽን በእንደዚህ አይነት መንገድ አታገኝም። እሺ ወንድሜ ጠይቀኝ፣ ለእሷ ለመመለስ ያተነበር ነው። እንደዚህ አትበይ ሳሪ። አይ በቅጠልም ትመና አይመለከተኝም። ወደ ቤት አወራለሁ ወይስ ካላስራይ እስከመፊት ሸር አድርገውልኝ አንቺ ነሽ እርግጠኛ ነኝ። ሁለት ሰው ነው ምናምን ዘግዝቀሽ አይቼሻለሁ። ገብቼ ብናገር ግን የባሰ ይጋጋላል ብዬ ነው እኔ ምንም ኮመንት ሳልጽፍ ያለው። እንደዚህ አይነቶቹን በይቅርታ ማለፍ ሳይሆን ተገቢውን ነገር መሰጠት ነው ያለባቸው። ለሌላው መማሪያ መሆን አለ። በእምነት ቀልድ የለም። ሰውን እምነት አትንኩ። ስላበደርኳ በዚህ በይቅርታ ማለፍ የለባችሁ። ማድረግ ያለባችሁን አድርጓት። መክሰስ የምትችሉ ከሆነ ክሰሷት። ሲጀመር በክብር ምችን ማዋራት አያስፈልግም። እንደንቆሮ መንካት የለባችሁም። ካስፈለጋችሁ እኔ እንደዚህ ያደርጋለሁ ምናምን። ማንም ሰው ላበደረውና ማንም ሰው ለበላው ገንዘብ አንቺም ሆንሽ ሌላም አካል ይሁን የመክፈል ግዴታ የለበትም። ገባሽ? ባለቤቷ ነች የተበደረችው። ከፈለገች ትክፈል፣ ከፈለገች አትክፈል። ሁለቶቹ ናቸው የተበዳደሩት። በሚጠያየቁበት መንገድ ይጠያየቁ፣ አለቀ። ግን አንቺ ለምን እንደዚህ ያደረግሽ እንደዚህ ከፍላለሁ ምናምን ነገር እያልሽ አንቺም እንትን አትበይ ሳርዬ።
እግዚአብሔርን ነው የምልሽ። ምክንያቱም ባለቤቱ ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። ሃይማኖት ከምትደርሺ እንዲህ ብትመጪ ማለት ብትጠይቂ አንቺ ቅድማውን ተረዳዎች ሳሪ ስትይ አልነበረ? ለምን ወደኋላ ትመልሻለሽ? ነው ሳሪ የኔ እኮ ተረድቼሻለሁ፣ ግን ምንድነው በቃ እሷን ትጠይቃት ነው ልጅቷን ትጠይቃት ነው። ተረዳሽ ለምን ትመለሻለሽ ወደኋላ? ቅድም የሳሪን ነገር ተረዳው ብለሽ እኮ ለሰኒ ራሱ ኤክስፕሌን አድርገሽላታል። ሳ ብር ያልሻትንማ እኮ በቃ ከዛ ውጭ ግን ከእንግዲህ እኮ ነው ያልኩሽ ሳርጌ፣ ከእንግዲህ ከፋይ አይደለሽም። ጥያቄ ብር ቸግሮሽ ከሆነ ብር አስፈልጎሽ ከሆነ እዚህ መድረስ የለብሽም። ብር ከፈለግሽ እኔም መተሽ ብትጠይቂ ኖሮ እሰጥሽ ነበረ፣ እሰጥሻለሁ። ለምን ይሄንን አደረግሽ? ከማድረጓ በፊት በቃ አለቀ። ምንድን ነው ሳሪ አላህ ይርዳ አለይኪ። ነገሩ ምንም በቃ ቦታ መስጠት የለብንም ሲጀመር ለእንደዚህ አይነት እኔ እንደጀመርኩኝ እህቴ እንደጀመርኩኝ ጋይዝ እኔ እንደነገርኳቸው ኢማራት ማለት ህግ አላት። ማንኛቸውም ሙሽ የተሰደበችው ማለት ባለ ጉዳዩዋ ሳይሆን ማንኛቸውም እዚህ ጋር እችን ሴትዮዋ መክሰስ ብትፈልጉ ትችላላችሁ። እዚህ ሀገር ማለት ህግ አለ። ተማም አጠፋች ራሷ የወከለችውን ራሷ ናት ብቻ ማለት ሃይማኖቷ ማለት ስለሷ ኃጢአት ስለሷ ነገር የምታደርገው ምንም አይመለከቱም። ተማም ራሷ አትፈታ እሷን መጠየቅ በህግ የምትፈልጉ ከሆነ ትችላላችሁ። እንዴት ብላችሁ ምናምን ካልቻላችሁበት እስሐቅም አለ ኢትዮጵያ ኤምባሲ። ካልቻላችሁ ደግሞ እዛ መድረስ ኑ እኔ ራሴ ያሳያችኋለሁ እንዴት መክሰስ እንደሚቻል ማለት ነው። ስለዚህ እቺ እህታችን አጠፋች፣ ራሷ የምትወክል ሰው ናት። ስለ ሃይማኖት ማለት እሷ ምንም እውቀትም የላትም እንድትሳደብ ወይም እንድታወራ። ራሱ ጆከር እንደተናገረው ራሱ ያኔ ብልግና ነው። ባለጌ ናት ሲል አዎ ከራሷ ጋር አልነበረችም እንደዚህ ስታወራ ማለት ነው። ብታስተውል በተአምር እንደዚህ አታደርግም ነበር። ጨርሰናል። ሳሪ ለእንደዚህ አይነት ነገር ማለት ቦታ ባንሰጣችሁ ይሻለናል። ይኸውልህ እኔ ጨርሻለሁ፣ ስራዬን ልሰራ ነው። በመጀመሪያ ደረጃ እኔ የተናገርኩት በባለፈው ሸምግያት ስለነበረ ለእኛ ክብር ስላላት ለእኛ ክብር ካላት ለእኛ ጥሩ ነገር ካላት ለምንድን ነው እኔ መታ ያልጠየቀችኝ? ለምን ይህንን ታደርጋለች ከማለት የተነሳ ነው የተናገርኩት። ይሳቅ አዋርታው ስለነበረ ይሳቅ እንዲያወራት ብዬ ጠይቄያለሁ። ከዛ በኋላ ሌላ ነገር የለኝም። ስራዬን ልስራበት፣ በቃ አለቀ። መታለች፣ እኔ ይቅርታ ጠይቂ ብለናት ይቅርታ ጠይቃለች። ከዛ በኋላ ልክ እንዳልኩ ሊቪት አረታሚተው ይቅርታ ይበልጣል። ሀባይቢ ይቅርታ ማለት የማይቀበል ህዝብ ማለት ከፈለጉ ይቀበሉ። እሷ የመጣት በአካሊ አይደለም። ገብቶሻል? እዚህ ጋር ኮመንት የጻፍሽልኝ ይቅርታ ጠየቀች። ኢቨን እኔ ማለት ይቅርታ ጠይቂ አላልኳትም። ሳሪ ናት ማለት ይቅርታ ጠይቂ ያለች። ሌሽ እዚህ ጋር ሃይማኖት ስታወራ ወላ ሳሪ ተሳደበች አይደለም፣ ብርጅስቱን ተሳድባ አይደለም፣ አከሊ ተሳድባ አይደለም። ተማም። ስለዚህ ይቅርታ ከጠየቀች ህዝቡን ሳይሆን ለራሷ ነው። ለራሷ ነው የምትጠይቀው ማለት ከራሷ ጋር ስህተት እንዳደረገችው ውስጧን ካመነ ትልቅ ነገር ነው እንጂ ይቅርታ ማለት የሚያልፍ ነገር አይደለም። ልክ ጆከር እንዳለ ስራዬን ልስራበት ጋይስ ሂዱ። ሌላ ጠይቂያታለሁ፣ ምክንያቱም ስለጠየቅኩላት እኔ የተሰማኝ። ከዛ ውጭ ከዛች ስራሽን ስሪ። ሃይማኖት እንደዛ በሃይማኖት ውስጥ ይሄ በይቅርታ አንድ ወኪል አንድ ተወካይ መሆን የማይቻልበት ነገር ስለሆነ ማድረግ የፈለጋችሁትን ነገር ማድረግ ነው። ባለጌ ነው በቃ። ሳራም አያገባትም፣ ታሜም ጆከርም ሆነ ማንም ግለሰብ እዚህ ውስጥ ላይ አያገባውም። እምነት ከተነካ ማድረግ ያለባችሁን ነገር ማድረግ ነው። አሁን እያልክ ያለው ጆከር ዛሬ ለሁለተኛ ጊዜ ነው ማለት ነው ያደረገችው። በቀደም እኔ ከ2 ቀን በፊት ዛሬ ለሁለተኛ ጊዜ እኮ ነው። ሳሪ 2 ሰው ነው ያላት። ሸራ አድርገውልኝ እኔ ገስት ላይ ብገባ ሰው ይሰበሰባል ብዬ አለፍኩኝ። እንደው ሁለተኛ ቀን እንዲህ ስታረግ ማለት ነው። የማርያምን ስዕል ለዘቀዘቀችው እሷ ናት፣ እርግጠኛ ነኝ። እሷ ናት የዘቀዘቀችው። ጆከር ያደረገችኝ ልጅቷና እኔ አሁን ገብቼ ሪከርድ አድርጌላታለሁ ልጅቷን። እንደውም እኔ ገብቼ አሁን ብነካሰው ስለሚሰበሰብ የባሰ ስለሚጋጋል ባለጌ ናት። እኔ ከዚች ጋር አልነጋገርም ብዬ አለፍኩ። በቀደም አቡነ ማትያስ ያሉበትን ይኸው እየተጻፈልኝ ነው። ስለዚህ ዛሬ ብቻ አይደለም ማለት ነው። ስለዚህ
የሚመለከተው አካል በህግ እንትን ይበላል። መግባትም ስለማልፈልግ ለእንደዛ ነው። ለማንኛውም መቻች ስራሽን ስሪ። ሳርዬ የምር ኔትወርክ ያዘኝ እኮ ላወራ ስል ስራሽን ስሪ። እውነት ነው። ሲጀመር እሷ የእኛን ዲነል ኢስላምን አትወክልም። የእኛ ሃይማኖት የሰውን ሃይማኖት ንቁ አይልም። ዲነል ኢስላምን አትወክልም። ስለዚህ እንደራሷ ቦታ ሰጥተሽ መናደድም ማውራትም የለብሽም ከሷ ጋር። ይኸውልሽ ትቢ አዳምጪ። እኔ እኮ ማለት ነው በዚህ በውስጥ ስጽፍልኝ ምንድን ነው ስል እንደዚህ እኔ እንደውም እሷ ቤት ልሂድ ብዬ ነበር ልሄድ ነበረ። ከዛ ኩይንም ስጽፍልኝ አላመንኩም። ምክንያቱም እኔ ከዚህ በፊት ገብቶሻል አውርቻታለሁ፣ ብዙ ነገር እንትን ብያታለሁ። አሁን በቃ ካላስ አንድ ሰው ስላድኖ መዘግዘቅ አትችልም። ታሪጋርሽ እዚህ ጋር በሚሊዮን የሚከተል ምዕመን ያለው እስልምና አይመለከተውም። እዚህ ውስጥ ኦርቶዶክስ አይመለከቱም። የተበዳደሩት ሁለቶቹ ናቸው። ራሱ ነው ሳሪ። ከዚህ በኋላ የሚመለስ ብር የለም። እኔ ሰአዳ ነኝ። ከዚህ በኋላ አትነካትም። ምንም የምትመልስላት ብር የለም። እሷ መዘቅዘቋን ትቀጥል። እኔ ከሰአዳ ጎን ነኝ አልኩሽ። በተአምር ይኸውልሽ እኛ ተዘቅዝቅ ቤቴ አዘቀዝቃትም ስሎ ሳሪ አዘቀዝቃትም። ከዚህ በኋላ አዘቀዝቃትም። አትነካትም። እሷንም አትነካትም። ዘግታለች። ዘግነሱ አትነካትም። ተልባይ ተበጨሉ ከሰአዳ ጎኖኝ ሰአዳ እንድትከሳት ነው ማደርጋት። የተዘቀዘቀው የሰአዳ ፎቶ ነው። ከሰአዳ የምትቀበለው ብር የለም። የሚሰጥ ብር የለም። ስትሰጣት ያየነው ነገር የለም። በህግ ሄዳ ትጠይቃት። ኢማራት በህግ ነው የምትተዳደረው። በህግ ሄዳ ፊት ለፊት ትጠይቃት። ሰአዳ ከብሎክ ተፈተሻል። ከዚህ በኋላ ከኔ ቤት ወይ መሲ እኔም ሰአዳ ነኝ እና ኖ አንቺ ሲጻፍ የነበረውን ሳሪ ኪዩንን ጠይቂያት። እርር አድርጋን የመጣችሁ ኢቭን እኛ ስንጽፍላት እንኳን እኛን አክብራ አላነሳችም። እመቤቴን ነው የምልሽ። ስላላየሽ ነው ሳሪ። ብትኖሪ ትበግኝ ነበረ። የሚሰጥ ብር የለም። ማፊ ብር ነበረው። የሁሉ ጦስ የመጣው በእሷ ነው፣ ሌላ አይደለም እኮ ሳሪ። የሁላ ጦስ የነበረባት ሰአዳን ነው እኮ። ታዲያ እኔ አሁን እዚህ ሰአዳ እንደዚህ ነው ምናምን ልትይ አትችይም። እኔ ይኸውልሽ በሰአዳ ሳባ ኪዳነ ምሕረትን የምትነካ ከሆነ ስለዚህ ሰአዳ ነው የምትደግፈው። አዳምጪኝ፣ እሱ እናስቆማለን። ከዛ ውጭ ከሰአዳ ጎን ላይ ምናምን እንትን ልትይ አትችይም። እሷ አልነበረች ስትቀረሽ የነበረች ቅርሻታም እሷ እኮ ናት ስትሳደብ የነበረው ልጋጋም። አንቺ አልቀረሽ እኔ ያልቀረው በቮይስ ምን አስበሽ ነው ደግሞ? ከሰአዳ ጎን ሀቅ አላት ልጅቷ፣ ሀቋ ይሰጣት። ነገር ግን ሀቋን የምትመልሰው የኪዳነ ምሕረትን ፎቶ ዘቅዝቃ ነው ሳሪ። ለሱ ወደ ይሳቅ ጋር መጣን፣ አለቀ። እሱ እኮ እንዳይሆን የህግ አካል እንዲጠይቃት ወደዛ መጣን። ነገር ግን ሀቋ አይሰጥም ልል አልችልም። ከሰአዳ ጎን አይደለም፣ በህግ ትጠይቃት አይደለውም። ስሚኝ አዳምጪኝ፣ አይደለውም። ይቺ ግም የሰው ግም ማለት ነው። እሷ ናት ይሄን ሁሉ ያመጣችው። አንድ ግን ልጅቷ ይሄንን ስላደረገች ትጠየቃለች። እንደዛ እንድትጠየቅ እፈልጋለሁ። ከዛ ውጭ ግን ሀቅ አላት ልጅቷ፣ ማስረጃ አላት፣ መረጃ አላት። ብሩ አይሰጣት፣ አለቀ። ከዛ እኔ ሌላ ነገር አልልም። ይሄንን ስላደረግን ለእኛ ይሄ አይገባም። ይሄን ማድረግ የለባትም። ምክንያቱም እኔ በእሷ ተጣልቻለሁ፣ ብዙ ነገር ተብያለሁ። ይቺ ክፍታፍ እዛኛው መንደር ሄዳለ ስታሰድበኝ የነበረው ቅማላም ባልገዝታ እያለች እካካም ባገኛ በጥፊ ነው የምደረግማት። የሆነ ቦታ ብቻ ላገኛት። ግን እኔ ከሰአዳ ጎን አይደለሁም። መሲ በጣም ይቅርታ አድርግልኝ፣ ኤክስኪውዝ ሚ። ነገር ግን ይሄንን በመዘግዘቋ ይሳቅ ጠይቃት፣ ወጥታ ይቅርታ ትጠይቃለች። አበቅ ብሯን ግን አስመልስላት። አዎ ሪከርድ ልኬላታለሁ። ዳይሬክት ስልኳ ዝግ ነው። ሪከርድ ልኬላታለሁ። አለ። ከዛ ውጭ እኔ ከሃይማኖት ጋር ምንም የሚያያይዝ ነገር አይደለም የሰራሁትኝ። ለሁለቱም ፌሩኜ አንቺንም ታይ ብያለሁ። አንቺን ስትሳደብ ሰአዳ ምን አልኩኝ? መሲ ብርጅስቶ ምናምን ስትል አርፈሽ ተቀመጭ ብዬ ተናግሬያለሁ። በቃ አለቀ እንጂ ለዛ አይደለም። አሁን ግን ይሳቅ ልንገርህ፣ አንተ የምታረግልኝ ምን እንደሆነ ታውቃለህ?
ይህንን የቤተ ክርስቲያን ፎቶ ለምን ዘቀዘቀች? ደውልና ጠይቅ። እየጠየቅኳት ነው። በዋትሳፕ እየደወልኩባት እኔ ስልኬን የደወልኩት እኮ ስልክ ሰታኝ ነበር የሰዓዳ ጋር። ዋትሳፕ አትመልስም፣ ስልክ አትመልስም። አለች እዚህ ጋር አለች፣ እነዚህ ጋር አለች። እዚህ ሱቅ ነው የምትሰራው። አለች ለእኛ ሞባይል ምሰጠዋናት እንደ ልብስ አጅማናታ መሲን ተሳድባለች፣ እኔን ተሳድባለች፣ ምንጭ አርጋ ተሳድባለች። ስዕል አድኖ ነው የዘቀዘቀችው። ፎቶዋን እንደፈለገች ታርጋት። እዛ ሰዓዳን አጥማት አስጣት። አይመለከተኝም፣ አያገባኝም። ካላስ ያቺ ግብ ደግሞ እሷ ካላስ አያገባኝም። ሁለት ሰዱና ሁለቱም የሚጠይቋቸው በቃ አለቀ። ምን ሰሆን አየሽ? ምን የሆንኩት ነገር አለ? ምንም አልሆንኩም። ምን ሆንኩኝ? ምን ሆንኩ? ሳሪ ምን ሆንሽ ነው? ምን ሆንኩኝ? እኔ አይደለሁ ስሰደብ የነበረው? አይመለከተኝም። እኔ ስለ ሰዓዳ አያገባኝም። ያቺ ቦቲያፍ አያገባኝም፣ አይመለከተኝም። እኔ ስለ አድኖ ብቻ ነው መናገር የምፈልገው። በቃ አለቅ። አያገባኝም። ምን አገባኝ? ይሳቅ ደወልክ? ዳይሬክት ስልኳ ዝግ ነው፣ አይሰራም። በዋትሳፕ እየደወልኩባት ነው። ሪከርድም ልኬላታለሁ፣ አትመልስም። እያየችው እኔ ላይቭ ላይ ወጥቼ እሄዳለሁ። አሁንም ተዘግዝቋል። ታላሹ እዚህ የሰው ሃይማኖት ጋር ምንድን ነው ያደራረሰች ነገር? ይሄ ነውር ነው። እነዚህ ሰዎች አገዙሽ፣ ምን አሉሽ? ከአቅማቸው በላይ ሲሆን ወደኛ ላኩሽ አይደል? የግድ ልጅቷን አንቀው ተቀብለው መስጠት አለባቸው እንዴ? ብሎ ሲጀመር አንድ ነገር እኮ ርሲት ማስረጃ የለሽም። እኛም እኮ በጉልበት ነው ልጅቷን ስንደውልባት ምን ስንል የነበረው አይደል? እንጂ አሁን ህግ ቦታን ብትሄጂ አንድ ማስረጃ በሌለሽ ነገር ማንም ልጅቷን ይዞ መጠየቅ አይችልም። ግን እኛ እነ ሳራ አውርተዋታል ምናምን ስላልሽኝ ነው ስንቴ ደወልኩላት፣ ስንቴ ደወልኩ፣ ሜሴጅ ላኩ፣ አትመልስም። ነግሬሽ ነበር ባለፈው። ሰሞኑን ቢዚ ስለነበርኩ ነው እንደውም እንትን ያልመለስኩልሽ። ሪካርድ ዋትሳፕ ጽፈሽልኝ ነበር። ግን ይሄን ማድረጉ ምን አስፈለገ ነው የተጣላሽው ከልጅቷ ጋር? እዚህ ጋር ሃይማኖት የሚነካ ነገር። ልጅቷ ሲጀመር ሙስሊም ናት አይደል? ሰዓዳ ነው ስሟ። አይደለችም፣ በቅርቡ ወደ ክርስትና መጣለች። ያ የፈለገም ይሁን ሃይማኖት ጋር ምን አደራረስሽ? አሁን ይኸውልሽ አጥፊ የፖስተሽን ለአንቺም ጥሩ አይደለም። ገብቶሻል? አጥፊና ይቅርታ መጠየቅ ነው። ሌላ ነገር ውስጥ አለ። ለአንቺም ጥሩ አይደለም እንደዚህ አይነት ነገር። ሃይማኖትሽ ቢነካ ደስ አይልሽም? የሰው ሃይማኖት አንቺን ጥያቄ ልጠይቅሽ፣ ይጠይቆታል። አንቺን ጥያቄ ልጠይቅሽ። እኔ አንቺን እንደው ህሊና ቢኖርሽ ኖሮ ሰዓዳን እኔ አላቃትም አታቀይም፣ ግን ከአንቺ ጎን ቆሜ ሀቅ ስላለሽ የላክሽልኝ ቮይስ ወላ እኔ ወላ መሲ አልተሰደብንም። ከዛ በኋላ ለሙኒት እሰጣለሁ ስትል ምንድን ነው ያልኩሽ? ሙኒትን ጠይቅ ያልኩሽ ደጋግሜ። አንቺ ስትመጪ ኧረ ተይ ሙኒት፣ ኧረ ተይ እባክሽ የዚችን ልጅ ሀቅ አሰጫት እያልኩ አልጠየቅኩልሽም? አንቺ የቻልሽውን ያክል አድርገሽልኛልም ጠይቀሽልኛልም። በጣም አመሰግናለሁ። ይሄን ስላደረኩ ደግሞ ይቅርታ። ግን እኔ ፍትህ ማግኘት የለበትም ብለሽ ታምኛለሽ? እኔ ሙሉ መረጃ ሰጥቻቸዋለሁ። ታውቃለሁ። ፍትህ ለማግኘት ስዕል አድኖ መዘግዘግ ምን አመጣው? ጥያቄ
ይህን ብቻ መልሽልኝ። ፍትህሽን እናሰጥሽ። እኔ 1200 ብር አሁን እሰጥሻለሁ። ችግር የለኝም። ከዛች ከቆሻሻ ጋር ንግግር የለኝም። መቼም ከእሷ ጎን አልሆነም። መቼም ግን 1200 ብር እኔ ልስጥሽ። ለምንድን ነው ስዕል አድኖ የዘቀዘቅሽው ዛሬ? ለምን? እኔ ስዕል አድኖ ሳይሆን የዘቀዘቅኩት ፎቶዋን ነው። የእሷን ፎቶ ነው የዘቀዘቅኩት። ሙስሊሞች ሁሉ እየተናገሩ ነው። የራሱ ሙስሊሞች ሁሉ እየተናገሩ ነው። አንቺ ሃይማኖትሽን የምትወጂ ከሆነ እኛን የምታከብሪ ከሆነ ለምን ስዕል አድኖ አንቺ ዘቀዘቅሽ? ይኸው ሙስሊሞቹ ሁሉ እየተናገሩ ነው። ክርስቲያኖቹን ታያቸው። ምናልባት እኛ ስለሆንን ይሆናል። እኔ በተአምር የዛን ጊዜ እንኳ ሃይማኖት አላስነካም ብዬ አንቺን ተይ ሀቅ አላት ልጅቷ ብዬ ተናግሬያለሁ። ስለዚህ እየተናገሩ ነው። አንቺ እና አላደረግኩም ብለሽ ካልሽ አሁን መረጃ ላምጣ። እኔ ለዚህ ነው ይሳቅን ያመጣሁት። ለምን ይሄን አደረግሽ? ለምን? አንቺ ትወጃለሽ እምነትሽን፣ እኛም እምነታችን